ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስቀደም እንጀምር። በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ 4 ሰዎች መገደላቸው ተነገረ። በሌላ ዜና አሜሪካ ለዩክሬን የምታደርገውን የጦር መሳሪያ ድጋፍ ማቋረጧን አስታወቀች። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ ከ4 በላይ ሰዎች መገደላቸው ተነገረ። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 2017 በተፈጸመው ተደጋጋሚ የሞርተር ጥቃት ታዳጊዎችን ጨምሮ 4 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን የዓይን እማኞችና የአካባቢው አስተዳደር ለቢቢሲ ተናገሩ። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጧቱ 2 ሰዓት ከ40 አካባቢ ሲሆን የአካባቢው አስተዳደር ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብሏል። ጥቃቱ በመንግስት የተጠራ ሰላማዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን 3 ሰዎችና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ 5 የሞርተር ጥይት መወርወሩን ገልጸው ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፉ ወደሚጠናቀቅበት ኳስ ሜዳ እያመራ እንደነበረ የተናገረው አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር። ወደ ሐኪም ቤት የሚሄድ አለ፣ ቤተሰቡን የሚፈልግ አለ፣ በጣም ግርግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አመልክተዋል። 2 የሞርታር ቅንቡላዎች የግለሰብ ቤቶች ላይ ሲያርፉ 2 ሰልፉ ይካሄድበታል ተብሎ በታመኑና ህዝባዊ ኩነቶች በሚካሄድባቸው ስፍራዎች እንዲሁም ደግሞ አንዱ ከከተማዋ ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪው ገልጸዋል። ጥቃቱ ሲፈጸም ኳስ ሜዳ አካባቢ ፀሐይ እየሞቁ እንደነበረ የተናገሩት አንድ የዓይን እማኝ ሁለተኛው ቅንቡላ ወይም የከባድ መሳሪያ ጥይት ኳስ ሜዳ ውስጥ ማረፉንና ከባድ ፍንዳታ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩት እማኙ ፍንዳታውን ተከትሎ እሪታ ኡኡታ መከሰቱን ተናግረዋል። በጣም ከፍተኛ ድንጋጤ ነው የተከሰተው። ኳስ ሜዳ ውስጥ ብዙ ወጣቶች ነበሩ። ህዝቡ ላይ መረበሽ ነበር። የማን ልጅ እንደሞተ ለማወቅ ህዝቡ እየተሯሯጠ ነበር። ከፍተኛ የሆነ የህዝብ ጭንቀትና ድንጋጤ ነበር ሲሉ እማኝነታቸውን ሰጥተዋል። ሰልፍ ወጥተው እንደነበርና የፍንዳታ ድምጹን ሲሰሙ ወደ ኳስ ሜዳው እንዳቀኑ የተናገሩት ሌላ የዓይን እማኝ ጉዳቱን አስከፊ ሲሉ ገልጸውታል። የወረዳው አስተዳዳሪ አክለውም ጥቃቱ ሰልፈኞቹ ሰልፉን ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሃል ከተማ ላይ እንደደረሱ መፈጸሙን ገልጸው ማህበረሰቡ ትንሽ ተደናግጦ ነበር፣ አረጋግተን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞቹ ኳስ ሲጫወቱ የነበሩ 2 ታዳጊዎች ሆዳቸውና እግራቸው ተመቶ ህይወታቸው እንዳለፈ ተናግረዋል። በጥቃቱ የሞቱት ከ13 እስከ 15 ዓመት ይሆናሉ፣ ከዚህ የሚበልጡ አይደሉም፣ ህፃናት ናቸው ሲሉ ሌላ እማኝ ስለሟቾቹ ማንነት ተናግረዋል። ከከተማው ወጣ ባለ ስፍራ ደግሞ ወንድምና እህት ናቸው የተባሉ 2 የአንድ ቤተሰብ አባላት በጥቃቱ ህይወታቸው ሲያልፍ የሟቾች አባት ደግሞ መቁሰላቸውን ነዋሪዎችና የወረዳው አስተዳዳሪ ለቢቢሲ ገልጸዋል። በዚህ የከባድ መሳሪያ ጥቃት 7 የሚሆኑ ሰዎች ቆስለው ለሕክምና ወደ ሙጃ ጤና ጣቢያ እንደተወሰዱም ገልጸዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል 5 ወንዶች 2 ሴቶች በአጠቃላይ 7 ሰዎች አቁስሏል። አንደኛው ብቻ ነው ትልቅ ሰው፣ ሌሎቹ ህፃናት ናቸው ብለዋል። ከባድ ጉዳት የደረሰባቸው ቁስለኞች ወደ ወልዲያ ሆስፒታል ለሪፈራል ሕክምና መላካቸውንም አስተዳዳሪው አክለው ተናግረዋል። አስተዳዳሪው ጥቃቱን የፈጸሙት የፋኖ ኃይሎች እንደሆኑ የተናገሩ ሲሆን ከዚህ ቀደምም ተመሳሳይ ጥቃት እንደፈጸሙ አመልክተዋል። አንድ ነዋሪ በበኩላቸው ወደዚህ ሊተኩስ የሚችል ሌላ የታጠቀ ኃይል የለም፣ በዙሪያ ያሉት እነርሱ ናቸው። እንደዚህ አይነት መሳሪያ ከዚህ በፊት እንደተኮሱ የምን
የምናውቀው ነገር አለ ሲሉ ጥቃቱን የፈጸሙት የፋኖ ኃይሎች ስለመሆናቸው ተናግረዋል። ህዝቡን የካደ ሲሉ ጥቃቱን የገለጹት የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት የጥቃቱ ዓላማ ህዝቡን ለመበተን ነው ብለዋል። ከግዳን ወረዳ ባለፈ በላስታ ወረዳም ሰልፍ ለመበተን ተመሳሳይ ጥቃት መፈጸሙን፣ ነገር ግን ሰው ላይ ጉዳት አለመድረሱን አቶ ፈለቀ ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ የተፈጸመው ሰልፉን ለማስቆም ታስቦ እንደሆነ እምነታቸውን ተናግረዋል። የሟቾች የቀብር ስነ ስርዓት እሁድና በማግስቱ ሰኞ ሙጃ ማርያም በተባለ ቤተክርስቲያን መፈጸሙን ነዋሪዎች ገልጸዋል። እስካሁኗ ቀን ድረስ ከተማዋ ላይ መረጋጋት አይታይም። በጣም ከፍተኛ ስጋት አለ። እዛ አካባቢ ወይም ኳስ ሜዳ አካባቢ ዝር የሚል ወጣት አይገኝም ሲሉ አንድ ነዋሪ ስጋቱን ገልጸዋል። ጥቃቱ ጥሎ ያለፈው ጠባሳ በቀጣይስ ምን ሊፈጠር ይችል ይሆን በሚል ማህበረሰቡን ስጋት ውስጥ ከቷል። ከነበረው ሁኔታ አንጻር አሁን በዙሪያው ሰላም አለ፣ ተኩስ የለም ሲሉ ሌላኛዋ ነዋሪ አሁናዊ ሁኔታውን ተናግረዋል። ቢቢሲ ጥቃቱን ፈጽመዋል የተባሉትን የፋኖ ኃይላትን ለማነጋገር ያደረገው ጥረት ሳይሳካ ቀርቷል። ላለፉት 2 ዓመታት ግጭት እየተካሄደበት ባለው የአማራ ክልል እሁድ ሰኔ 22 2017 በተለያዩ አካባቢዎች መንግስትን የሚደግፉ ሰላማዊ ሰልፎች እየተካሄዱ መሆናቸው ታይቷል። ሰልፎቹ በዋናነት በክልሉ ሰላም እንዲሰፍንና መንግስት ሕግን እንዲያስከብር የሚጠይቁ መፈክሮችን አሰምተዋል። አሜሪካ ለዩክሬን የምታደርገውን የጦር መሳሪያ ድጋፍ ማቋረጧን አስታወቀች። ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባባሰ በመጣበት በአሁኑ ወቅት አሜሪካ ለኪየቭ የምትሰጠውን የጦር መሳሪያ ድጋፍ ማቋረጧን ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ አና ኬሊ ማክሰኞ ዕለት እንዳስታወቁት ውሳኔ ላይ የተደረሰው የመከላከያ ሚኒስቴር አሜሪካ ለሌሎች ሀገራት የምታደርገው ወታደራዊ ድጋፍ መገምገሙን ተከትሎ የአሜሪካ ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ ኢሮፓውያኑ አቆጣጠር በ2022 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላሮች የሚገመቱ ወታደራዊ ድጋፎችን ስትሰጥ የቆየች ሲሆን የትራምፕ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማት ጀምሮ ነበር። የዩክሬን መንግስት በዚህ መግለጫ ላይ እስካሁኗ ሰዓት ምንም የሰጠው አስተያየት የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓጓዙ እንደተደረጉ ያሉት ነገርም የለም። የሮይተርስ የዜና ወኪል እንደዘገበው የአየር መከላከያ ሚሳኤሎችና አነጣጥረው ኢላማቸውን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎች መካከል ይገኙበታል ብሏል። የአሜሪካ የመከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት ኤል ብሪጅ ኮልቢ የመከላከያ ሚኒስቴር ለዩክሬን የሚያደርገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንቱ ጠንካራ አማራጮችን መስጠቱ ቀጥሏል ብለዋል። ኮልቢ አክለውም ሚኒስትሩ ይህንን ዓላማውን ከግብ ለማድረስ አካሄዱን በጥብቅ እየፈተሸና እያስተካከለ ሲሆን በተጨማሪም የአሜሪካ ኃይሎች ለሌሎች መከላከሎች ቅድሚያ ሰጥተው ዝግጁ የሚሆኑበትንም በማስጠበቅ ላይ ነው ብለዋል። የአሜሪካ ባለስልጣናት እርምጃው የተወሰደው የአሜሪካ ወታደራዊ መሳሪያ ክምችት በጣም እየቀነሰ መምጣቱን ተከትሎ መሆኑን ለሲቢኤስ ኒውስ ነግረውታል። ባለፈው ወር አሜሪካ በ3 የኢራን የኒኩለር ይዞታዎች ላይ የፈጸመችውን ጥቃት በመጥቀስ የአሜሪካ ጦር ኃይሎች ጥንካሬ ምንም ጥያቄ የለውም፣ ከፈለጋችሁ ኢራንን ጠይቁ ብለዋል። ይህ ውሳኔ የተላለፈው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮልደሚር ዘለንስኪ ጋር ባለፈው ሳምንት በኔዘርላንድ በተካሄደው የኔቶ ጉባኤ ላይ ከተገናኙ በኋላ ነው። በወቅቱ ትራምፕ የአሜሪካ ባለስልጣናት ተጨማሪ የጸረ ሚሳኤሎችን ለዩክሬን ትሰጥ እንደሆነ በቢቢሲ ለተጠየቁት ሲመልሱ አንዳንዶቹን ማቅረብ እንችል እንደሆነ የምናየው ይሆናል ብለዋል። ከዘለንስኪ ጋር ያደረጉትን ውይይት በመጥቀስ ትራምፕ አንዳንድ ጊዜ ትንሽ አለመግባባቶች ነበረን፣ ግን ያ የበለጠ ጥሩ ሊሆን አይችልም ብለዋል። ትራምፕ እና ዘለንስኪ በዚህ ዓመት መጋቢት ወር በትራምፕ ጽሕፈት ቤት ውስጥ የተካረረ ውዝግብ ገጥመው ነበር። ከዚያ በኋላ ትራምፕ በባይደን አስተዳደር ለዩክሬን ወታደራዊ እርዳታ የተፈቀደውን ማስቆማቸው ተነግረዋል። በማስከተልም ከዩክሬን ጋር የደህንነት መረጃዎች መጋራታቸውንም
አቁመዋል። ነገር ግን የሀገራቱ ግንኙነት መሻሻላቸውን ተከትሎ እገዳዎች ተነስተዋል። በሚያዝያ ወር መገባደጃ ላይ አሜሪካና ዩክሬን በወታደራዊ ድጋፍ ምላሽ አሜሪካ የዩክሬን የማዕድን ክምችቶችን አውጥታ መጠቀም የሚያስችላትን ስምምነት ተፈራርመዋል። የአሜሪካ ወታደራዊ ድጋፍ እገዳ የመጣው ሩሲያ በዩክሬን ላይ የምትፈጽመው ጥቃት አጠናክራ በቀጠለችበት ወቅት ነው። በሳምንቱ መጨረሻ ላይ ሩሲያ ጦርነቱ ከተጀመረ ጊዜ አንስቶ በዩክሬን ላይ ካደረሰችው ትልቅ ነው የተባለውን የአየር ጥቃት ፈጽማለች። በዚህም ጥቃት ከ500 በላይ የተለያዩ የጦር መሳሪያዎችን ማለትም ሰው አልባ አውሮፕላኖች ወይም ድሮኖችን፣ ባላስቲክና ክሩዝ ሚሳኤሎችን ተጠቅማለች። ሞስኮ በአሁኑ ጊዜ በአውሮፓውያኑ 2014 በግዴታ የወሰደቻትን ክሪሚያን ጨምሮ 20 በመቶ የሚሆነው የዩክሬን ግዛቶችን ትቆጣጠራለች። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።